ለይስብራ በቸርነቱ ስለሳሰብከን ለዚህ ከፍተኛ ከተሳደስከን ከኋላ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሁለት ወይም ሶስት ናቸው መሰለኝ ከተሰበሰባችሁበትን ከዚያ በመካከላችሁ ይገኛሉ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት ልታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴት ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳይልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመ ሁሉ እግዚአብሔር ይባርክልን። ጥቅምት 6 ቀን 1997 ዓመተ ምህረት ዛሬ በምንወያይበት ክፍለ ትምህርታችን ያለንበትን ወቅት ያለንበትን ሁኔታ በመጠኑ እንመለከታለን። በቤተ ክርስቲያን ባህል መሰረት ይህ ወቅት ዘመነ ጽጌ የአበባ ዘመን ይባላል። ነገሩም ልክ ነው። የኢትዮጵያ ሁኔታ በሁሉ ነገር አትኩረን ከተመለከትነው ልዩ ነው። ምናልባት የሩቅ ሰዎች ችላ ሊሉት ይችሉ እንደሆነ ነው እንጂ በእኛ አቅጣጫ የራሳችን ብለን ካየነው የራሳችን ብለን ከተመለከትነው የኢትዮጵያ ሁኔታ ሁሉ አስደናቂ ነው። አቀማመጧ፣ አየሯ፣ ሸንተረሯ፣ ሜዳዋ፣ ወንዞቿ፣ ሐይቆቿ፣ ባህሏ፣ ታሪኳ፣ አስተዳደሯ ሁሉ ለሚመለከተው ትምህርትነት ያለው ነው። ግን ችግሩ ኢትዮጵያውያን በእኔ አስተሳሰብ ነው አንድ ችግር አላቸው። የራሳቸውን ንቆ ማየት፣ የሌላውን ማክበር፣ በከፍተኛ ደረጃ መመልከት፣ መናፈቅ፣ እንዲህ አይነት ጠባይ አለብን እና የራሳችን የሆነ ሁሉ ምንም አይመስለንም። ባጭሩ
በክረምትና በጋ መፈራረቅ መካከል በእኛና በዓለም ልዩነት እንዳለ እናውቃለን። እግዚአብሔርም ያን ምልክት አልለወጠም። እስካሁን ድረስ በሌላው ዓለም አሁን በጋ ነው፣ ደረቅ ነው። ሰው ሰራሽ አበባ ካልሆነ በስተቀር የተፈጥሮ አበቦች በየሜዳው የሚገኙበት ጊዜ አይደለም። እኛ ግን እንደሱ እና ዘመነ ጽጌ የአበባ ወራት የአበባ ወቅት የተባለ በዚህ ምክንያት ነው። ክረምታችን እንደዛሬው እኛ ከሱ የመጣው ዝናብ አንጠብቅም፣ ሲያመጣ ግን እየቀመት እናስቀምጣለን የምንልበት ትዕቢት ከመፈጠሩ አስቀድሞ፣ በሱም በኩል ደግሞ እኛ እንዳልነው ሳይሆን በተፈለገበት የሚታጣበት በተገኘበት ደግሞ አደጋ የሚያደርስበት ሳይሆን እንደተነገረለት ክረምትና በጋ መዓልትና ሌሊት ብርድና ሙቀት ጊዜያቸውን ተከትለው ሰውን ያገለግላሉ ተብሎ ከእግዚአብሔር ቃል በተነገረው መሰረት በመልኩ በአይነቱ ዝናብ የሚጀምርበት እያደገ የሚሄድበት ወንዞች የሚሞሉበት እንደገና የሚጎሉበት የሚረጋጉበት መሬት በብዛት ውሃ ብቻ የምትሆንበት የምትረጋበት የምትጸናበት ከዚያ ቀጥሎ ደግሞ ቡቃያ አበባ የሚታይበት ጊዜ ሁሉ መልኩን ጠብቆ እንደኖረ ለጥቂት ጊዜ ቢሆን እድሜያችን ባይፈቅድም ደርሰንበት ነበር፣ አይተናል። እና ማንኛውም ገበሬ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ብሎ ወሮችን ቆጥሮ ለመሬት አደራ የሚሰጣቸው የዘር አይነቶች ነበሩት። በዚህ ጊዜ ይሄ፣ በዚህ ጊዜ ይሄ፣ በዚህ ጊዜ ይሄ ብሎ መሬትም እንደተቀበለች እሱ እንዳስቀመጠው በተራ ጠብቃ ትመልስለት ነበረ እና በዚያ መሰረት ስንመጣ ትናንት መሬት የወደቀው ሁሉ የማንኛውም ዘር ተክል ፍሬ ከመሬት ተነስቶ ውሃው ወደ ስፍራው ወደ መሬት ገብቶ ሙቀት እያገኘ እድገት እየጨመረ ወጥቶ አበባ የሚያሳይበት ወራት ነው። ለዚህ ነው የአበባ ወራት የተባለው። የመጀመሪያው አበባ አደይ አበባ ይባላል። የጸደይ ነፋስ ገብ ወይም የእናት ምድር አበባ ማለት ነው። የመጀመሪያው ሳር እንግጫ ይባላል። ከመሬት የመሬትን ገጽ ለመጀመሪያ ጊዜ ከማያሄ በኋላ ለማልበስ የቻለ የእርቅ ምልክት የሆኑ ነገሮች ናቸው። እነዚህ ናቸው በኢትዮጵያ መጀመሪያ በቃ የሚሉት። በእነዚህ ነው የምስራች የምንለዋወጠው። ይህ ሁኔታ በስጋዊ ብቻ ሳይቀር ወደ መንፈሳዊውም ተሸጋግሮ ልዩ ትምህርት የሚሰጠንን ታሪክ ለኢትዮጵያ አጎናጽፏል። የሳባ ንግስት በሰሎሞን የወጣለትን
በእግዚአብሔር ስም የወጣለትን የሰሎሞንን ስም በሰማይ ጊዜ ልትጎበኝ ሄደች ነው የሚለው መጽሐፈ ነገሥት ምዕራፍ 10። በእግዚአብሔር ስም የወጣለትን ነው የሚለው። አሕዛብ እግዚአብሔር የሚለውን ስም አያውቁም። በኢትዮጵያ ግን እንግዳ አይደለም። ከአባቶቻችን ከአዳም ከሴት ከሄኖስ ከሄኖክ ከላሜህ ከማቱሳላ ከኖህ ጀምሮ አብሮን የቆየ በመሆኑ ይህን ታሪክ ስትሰማ አንደኛ ተመሳሳይ በማግኘቷ፣ ሁለተኛ እንዴት ነው ይሄ ነገር ብላ ልትረዳ ነው የሄደችው። ጥሪው የእግዚአብሔር ነበረ። ሄደች፣ አነጋገረችው። የእግዚአብሔር ምስጢር ግን ኢትዮጵያዊውን ዘር ከቤተ እስራኤል ዘር አንድ ለማድረግ ታቦተ ጽዮንን ወደ ኢትዮጵያ ለማስገባት መንበረ ዳዊትን በኢትዮጵያ ለማቆም የፈቀደው ሀሳብ ስለነበረ ይሄ እንደ በር መክፈቻ ነበር እና ከተገናኙ በኋላ ብዙ ተወያዩ፣ ብዙ ተነጋገሩ። ይልቁንም እሷ በእውቀት የበሰለች ስለነበረች ታላላቅ ጥያቄዎችን እንዳቀረበችለትና እንደፈታላት፣ በዚህም የእግዚአብሔር መሆኑን እንደተረዳችና እንደተሳበች ነው የሚያሳየው። እሱ በ12 ዓመቱ ነው የነገሰ። እሷ ስትሄድ የ16 ዓመት ወጣት ነበር ማለት ነው እና በዚያ ጊዜ ነው መኃልየ የተባለውን መጽሐፍ እየተቀባበሉ ለመናገር የበቁት። በዚህ ትንቢት ንግሥቲቱ ቃል ወልድ ሆየናሁ ትመጻ ዘይቀንጽ ማእከለ አድባር ወያንበሰብስ ዲበ አውግር፣ ቃል ልጅ ወንድሜ በተራሮች ላይ እየዘለለ በኮረብቶች እየተንከባለለ እነሆ ወደ እኔ መጣ፣ በመስኮት እንደሚጎበኝ ይጎበኘኛል። ክረምቱ አልፏል፣ አበባ በምድራችን ታይቷል ስትል የተናገረችው ትንቢት ሲጠብቅ ኖሮ ከ1000 ዓመት በኋላ በጊዜው ጊዜ ተፈጸመ። ሰው የሆነው አምላክ በእናቱ ጀርባ በእናቱ እቅፍ ሆኖ ኢትዮጵያን ጎበኘ። ሕፃን ልጅ ነው። አቅሙ የፈቀደውን ይንደረደርበታል። አቅሙ ያልቻለውን ደግሞ እየተንፏቀቀ ይራመደዋል። እሱ ከሥርዓተ ሕፃናት አንዱም አልጎደለውም። ይሁን ብሎ ያደረገው ስለሆነ የከለከለውም የለም። የነበር የናፈቀው ሁሉን ማድረግ፣ በሁሉ ሙሉ መሆን፣ ምንም የማይሳነው መሆን፣ ይሄ የባህሪው ነው፣ ገንዘቡ ነው። ግን በጠባብ መወሰን፣ በጠባብ መገኘት፣ አቅሙ ደክሞ መታየት፣ የሚያሸንፈው የሚያቅተው ነገር ማየት፣ ይህ ለሱ እንግዳ ነገር ነበረ።
ላድርግ አለው፣ አደረገ። የጥሎት 5 ቀን ማህፀነ ድንግልና ሳይከፍት በእናቱ ማህፀን የዕለት ሕፃን ሆኖ ተወሰነ። አስደናቂ ነገር ነው። ሰማይ ምድር የማይወስኑት ሞልቶ የሚገኝ ከዚያም የተረፈ ዓለምን እንደ እንቁላል እንደ ጽና ጨብጦ እንደ ጥላ እንደ ድባብ ዘርግቶ በመሃል እጁ የያዘ አምላክ በ15 ዓመት ልጃገረድ ማህፀን ተወሰነ። ጠበበኝ አላለም። ማኅተመ ድንግልና አልፈታም እና የዕለት ሕፃን ሆነ። የዕለት ሕፃን። ስለዚህ ምን ብለን እንደምንናገር አላውቅም። እኔ እሱ ብቻ ነው የሚያውቀው። እንኳን እሱ በራሱ የፈጸመውን ቀርቶ ከአባት አብራክ ተከፍሎ በእናት ማህፀን ለሚወድቅ የዘር ጠብታ እንኳን ይህንን ነገር ለማጥናት አስቸጋሪ ነው። እሱ ግን አደረገው። ያን ሲፈጽም ደግሞ ተወለደ። የሚያስደንቀው የሀብታት ሁሉ ባለቤት የዕለት መጠለያ በሌለበት በበረት መወለድ፣ በጨርቅ ተጠቅሎ በበረት ተጥሎ መታየት። ሊቁ ያሬድ ከድለቱ እሙ ቆጽለ በለሶን ይላል። ወንጌል ተጠቅለለ በአጥቅት ነው የሚለው። በጥቅት ተጠቀለለ ነው የሚለው ወንጌል። ያሬድ ግን የበለስ ቅጠል ሸፈነችው ነው የሚለው። እንዴት እንዳየው አላውቅም። በእውነት ተጠይቁ መልስ የለኝም። የበለስ ቅጠል ሸፈነችው ይላል። ችግሯ ምን ያህል እንደነበረ ነው የሚያሳየን። ለዚያው እንኳን ነበረችበት በናዝሬት ቢሆን በቤተ ዮሴፍ ቢሆን ከሞላ ጎደል የምታንጎዳጎደው አታጣም ነበር። ችግሩ የተፈጠረት ነው። ሰዎች ለመቆጠር ለሕዝብ ቆጠራ እንዲወጡ በታዘዘበትና ለዚህ ጉዳይ ወደ ከተማ በሄደችበት ጊዜ ነው። ገሊላ ሕዝብ ሞልቷል። ከተማው ተጨንቋል። ከገጠር ገብቶ ሞልቷል። የሚጠለሉበት አጡ። በዚያ ላይ በብሉይ ኪዳን ሕግ የወር አበባ ያለባት ሴትና ወላድ ሴት በሕዝብ መካከል መገኘት አይፈቀድላቸውም እና የምትወልድበት ቀን ደረሰ። የት ትሂድ? መሸሽ ነበር የነበረባት። ሸሸች። በረት አገኘች። እዚያ ገባች። እዚያ ላይ የተወለደው እንግዲህ ይህ ሁሉ አደረገው በፈቃዱ አደረገው እና የያሬድ ማነጋገር ምናልባትም ሆኖ ሊሆን ይችላል። ማን ያውቃል? ወንጌላዊ በጨርቅ ተጠቀለለችው ያለ ባጭሩ፣ ያሬድ ግን በበለስ ቅጠል ተጠቀለለች ያለ። በሌላ መልኩ ስናየው ግን አዳምና ሔዋን በበደሉ ጊዜ በቅርብ የተገኘላቸው ግልድም የበለስ ቅጠል ነበረ። ሲረጡ የበለስ ቅጠል ነበረ። 7 ዓመት በገነት ሲኖሩ ይላል መጽሐፍ።
አይተፋፈሩም ነበር ነው የሚለው። 7 ዓመት ሴትና ወንድ ናቸው፣ ግን አካላቸውን በመተያየት እሷ በሱ እሱ በሷ አይተፋፈሩም ነበር። ዋለው አዳም ወሔዋን ራቃንሁም ወይታፈሩ፣ አዳምና ሔዋን ራቁታቸውን ነበሩ ግን አያፍሩም ነበር ነው ያለ። ታዲያ ከዚህ ከበለስ ቅጠል ከበሉ በኋላ ግን ከበለስ ፍሬ ከበሉ በኋላ ግን ተያዩና ተፋፈሩ ይላል። በዚህ ቅጽበት ምን መጣ ባካችሁ? ተፋፈሩ። አሁን ሁሉም በየበኩላቸው ሩጫ ርቃናቸውን ለመክደን እና ሁሉም ያው የሞቱበት ቅጠል ጠቅሟቸው የበለስ ቅጠል ቆርጠው ሽርጥ አድርገውታል። ታጠቁ ነው የሚለው። አዳም ወደ ዛፎች መካከል ገባ። ሚስቱን ፈራት መሰለኝ። ለነገሩ በዚያ ጊዜ ባልና ሚስትም አልሆኑም ገና ወንድምና እህት ናቸው። እግዚአብሔር ደግሞ ዱካ እያሰማ መጣ። አዳም ይላል። አዳም አዳም፣ አቤት ጌታዬ፣ የት ነህ? የት ነው ያለህ? ረዚህ ዛፎች መካከል ነኝ፣ ራቁቴን ስለሆን ተደብቄ ነው። ለመሆኑ ገና ዛሬ ራቁትን መሆን ማን ነገረህ? ማን ነገረህ አለ ያ ቃል። ምናልባት አለው፣ ምናልባት አትብላ ያልኩህን በልተህ ይሆን አለው። ትርዳህ ብለህ ሰጠኸኝ፣ ሰጠሽኝና በላሁ አለ። እኔ እነዚህን አነጋገሮች ሁልጊዜ ይደንቁኛል። እግዚአብሔር ስለ ሰው ሕይወት ምን ያህል እንደሚያስብ ምን ያህል እንደሚጠነቀቅ የሚያሳዩ ነገሮች ናቸው። የሰራውን የሚሰራውን ያያል፣ ያውቃል። እዚያም አለበት ጋር እሱ አለ። ምን አመጣህ ሊለው ይችል ነበር፣ አላለውም። ዱካ እያሰማ መጣ። አዳም አዳም፣ አቤት፣ የት ነው ያለኸው? ዛፎች መካከል ነኝ፣ ራቁቴን ስለሆንኩ በዚህ ምክንያት ነው። ታዲያ ራቁትህን መሆንህን ዛሬ ማን ነገረህ? ምናልባት አትብላ ያልኩህን በልተህ ይሆን? ምን ያህል እንዳሰበ እግዚአብሔር ለሰው ልጅ ለአዳም ምን ያህል እንዳሰበ የሚያሳየን የርኅራኄ ቋንቋ ነው። እና ያሬድ ትዝ ያለው ያመሰለኝ እናቱ የበለስ ቅጠል ጫነችበት ብሎ ሲናገር ያን ዕዳ ተሸካሚ ሆኖ የመጣ ነውና አሁንም በዚያው መሰረት ያሰበውን አከናወነና ማለት አስቡ ይሆናል። ይሄ ትልቅ ታሪክ ነው። በዚህ ጊዜ ነው የኢትዮጵያ ተሳትፎ ነቢያት ኃያሉ እንደሚወለድ ግን ገጸ በረከቱን ወርቅ፣ ዕጣን፣ ከርቤ የሚያቀርቡለት ወገኖች እንዳሉ ተነግሮ ነበረ። በመዝሙረ ዳዊት፣ በትንቢተ ኢሳይያስ፣ በትንቢተ ሶፎንያስ ተነግሮ ነበረ።
ከሳባ ወርቅና ዕጣን ያመጡልኛል፣ የእግዚአብሔርን መሬት ይናገራሉ ተብሎ ኢትዮጵያን ይገዙለታል። የሳባና የአረብ ነገስታት እጅ መንሻ ያቀርቡለታል ተብሎ ነበር። ያን ጊዜ ኢትዮጵያውያን ተጠሩ። ቤተ መንግስት አይደለም፣ በበረት ውስጥ ለተኛው ሕፃን እንደ እግዚአብሔር ጥሪ የሚገባውን ገጸ በረከት አቀረቡ። ወርቅ፣ ዕጣን፣ ከርቤ። ንጉሠ ነገሥት ስለሆነ ወርቅ፣ አምላከ አማልክት ስለሆነ ዕጣን፣ ለሰው ልጆች ቤዛ ሆኖ ሊሞት ስለመጣ መራራ ከርቤ አቀረቡላት። ኢየሩሳሌም ይህን አላወቀችም ነበር። ሄሮድስም ይህን አላወቀም ነበር። ካህናት ተጠርተው ሲጠየቁ እነሱም አላወቁትም። በቤተልሔም ሲባል ሰምተናል፣ በትንቢት ተጽፏል፣ ከዚህ የቀረ ነገር የምናውቀው ነገር የለንም ነበር ያሉ። እነሱን ግን በሰሌዳ ኮከብ የተሳለ ሕፃን ነበር የሚመራቸው። በድንግል እቅፍ ላይ የተቀመጠ ሕፃን አደረሳቸው። ወደ ዋሻው ገቡ። ኮረጃቸውን ፈቱ፣ ሰጥናቸውን ከፈቱ። የተፈቀደላቸውን እጅ መንሻ አቀረቡ። ከዚህ በኋላም በሌላ መንገድ ወደ ሀገራቸው እንዲገቡ ታዘዙ። ገቡ። ጥህናን ይባላል። ከዚያ ተመልሰው ያደረጉበት እመቤታችን የሰጠቻቸው የበሶ ዱቄት ስንቅ ነበር ይላል እና እዚያ ሲደርሱ ይህንን ነገር ከተማ ይዘን መግባት አይገባንም ብለው እዚያ ቀበሉት። ጥህናን በትግሬ ቋንቋ ጥህን ይሉታል። በሱም ያ ቦታ እነሱ ይባላል ዛሬ። የብቻ አልበቃም። መጀመሪያውኑ ምሳሌቱ ጽዮን ምሳሌ ይወጣ ወደ ኢትዮጵያ እንዲገቡ ፈቅዶ የነበረ አምላክ ዛሬ ስራውን ሲፈጽም የኢየሩሳሌም ቤተ መቅደስ ከትንቢት ከኦሪት ከሕግ ተራቁቶ ነበር፣ ባዶ ነበር። ጽዮን የለችም፣ ኦሪት የለም፣ መስዋዕት የለም። መስዋዕት ወቁርባን የፈቀድኩ መስዋዕትን ቁርባኑን አልፈቀድኩትም። መስዋዕት ዘመን ኃጢአት ሰበርኩ፣ ስለ ኃጢአት የምስዋውን መስዋዕት አልወደድኩትም። ወታ ጊዜ እቤነ መጻይኩ፣ ያን ጊዜ እሺ በጀ ብዬ መጣሁ ተብሎ የተነገረው ትንቢት ፍጻሜ ሊያገኝ በደረሰበት ጊዜ ኢየሩሳሌም ከዚህ ተስፋ ሁሉ ባዶ ነበረች። የዛሬውን ያርገውና ተስፋውን ከነፍጻሜው የምትጠብቀው ኢትዮጵያ አክሱም ነበረች። አሁን የተጊዜ ቤነ መጻይኩ እሺ በጀ ብዬ መጣሁ የሚለው አካላዊ ቃል ሰው ሆኖ በስጋ ተገልጾ የሚገባበት ቤተ መቅደስ በኢየሩሳሌም የነበረው ባዶ ስለሆነ የትኛው ቤተ መቅደስ የተፈለገው? አክሱም። ምሳሌቱ ጽዮን ስራዋን ስትጨርስ አማናዊት ጽዮን ድንግል ማርያም ፍጻሜውን የምትረከብበት ጊዜ ነበረ። ምሳሌው የወጣ ስራውን ሲጨርስ አማናዊው አካላዊ ቃል ነገረ ነቢዩ ዕንባቆም ወሆኖቶሂ ለማለም ርኢኩ አዕጻዳተ ኢትዮጵያ ይደነግጻ፣ ከጥንት የታሰበ መንገድ አየሁ፣
የኢትዮጵያ አውራጆች ይደነግጣሉ ብሎ ተናግሮ ነበረ። ለዚህ ፍጻሜ ነው ነቢዩ ኢሳይያስ በምዕራፍ 19 በትንቢቱ ወወረደ እግዚእነ ውስተ ምድረ ግብፅ ፈጽሕን ወዲህ በደመና ቀሊል ወአጥለቀልቅ ግብረ እደዊሆሙ ለግብፅ። እግዚአብሔር በፈጣን ደመና ሆኖ ወደ ግብፅ ይወርዳል፣ የግብፃውያን የእጃቸው ስራ ጣዖትም እንዳልነበረ ይሆናል ብሎ እንደተናገረ ነቢዩ ዕንባቆምም ወፍኖቶሂ በየማለም ርኢኩ አዕጻዳተ ኢትዮጵያ ይደነግጻ፣ ከጥንት የታሰበ መንገድ አየሁ፣ የኢትዮጵያ አውራጆች ይደነግጣሉ ብሎ ተናግሮ ነበረ። ለዚህ ፍጻሜ ነው ጌታም እናቱም እመቤታችንም በግብፅ በኩል ወደ ኢትዮጵያ ለመግባት የፈቀዱ ወደ ኢትዮጵያ ገቡ። ያን የመከራ ዘመን ሄሮድስ ብዙ ስራ አልሰራበትም። ያን የመከራ ዘመን ያሳለፉት የኢትዮጵያ እንደሆነ የታሪክ መጽሐፍት ይነጋገራሉ፣ ይናገራሉ፣ ይመሰክራሉ። ሲፈጸም ግን ልጄን ከግብፅ ጠራሁት ያለው ትንቢት እንዲፈጸም ወደ ኢየሩሳሌም ተመለሱ። ታዲያ ይህ የአበባ ዘመን ለዚያ መታሰቢያ ተሰይሟል። አንዳንድ ሰዎች ክርስቶስ እኮ በስደት የቆየ 3 ዓመት ከ3 ወር ነው፣ ታዲያ ለምንድን ነው ይሄ የተወሰነ ጊዜ የሆነው እያሉ እንደ ቀልድ የሚያስይዙ አሉ። በእግዚአብሔር ስም የሚደረገው ሁሉ መታሰቢያ ነው እንጂ ሙሉ አይደለም። ሙሉ አይደለም። ለምሳሌ ሙሴ በደብረ ሲና 2 ጊዜ 40 ጾሟል። 40 መዓልት 40 ሌሊት 2 ጊዜ ነው። 80 160 ማለት ነው። ያንን እኮ ጌታ 40 መዓልት 40 ሌሊት ነው የጾመው። እኛ ግን ልንጾም ዛሬ እሱ ማድረግ አለብን ማለት ነው አይደለም። ጾም ግን እንጾማለን፣ መታሰቢያ እናደርጋለን። የሚያስደንቀው ኢትዮጵያውያን አባቶቻችን ይህ መታሰቢያ እንዲያው እንዳይቀር ኢትዮጵያውያን ለራሳቸው የተፈቀደላቸውን ጸጋ በየዓመቱ እንዲያስቡት ይህን የ40 ቀን መታሰቢያ መመስረታቸው የሚደነቁ ናቸው። አመሰራረቱም ደግሞ የመጨረሻውን ብቻ ሳይሆን የተስፋ መሰረቱንም ጨምረው የሚያስቡ ጽጌ አስተርአየ በውስተ ምድርነ አበባ በምድራችን ታየ ብላ የሳባ ንግሥት የተነበየች ተፈጽሞ አምላክ ሰው ሆኖ ስጋ ለብሶ በኢትዮጵያ ተገልጾ የፈጸመውን ስራ የፈቀደውን ጸጋ አገሪቱን ርስት ሕዝቧን አስራ አድርጌት ይሻል ብሎ እናቱ ያስተላለፈውን በረከት የሚያስታውስ ነው። ይህ ለማንም ሕዝብ አልተሰጠም። ለማንም ሕዝብ አልተሰጠም። ለማንም ሀገር አልተላለፈም። በዕለተ መስቀል እናቱንና የሚወደውን ደቀ መዝሙሩን ከዚያ ቆሞ ባየ ጊዜ ወንጌል እሷን እነሆ ልጅሽ ስም እናት አለ ይላል። መከራ መስቀልን በመቀበል ላይ በነበረበት ጊዜ በሰው ላይ የደረሰውን ማንኛውንም
ሳይንቅ በተቀበለበት ጊዜ መጨረሻ ጊዜ ነው። አሁን ነፍስ ከስጋ ለመለየት የተቀረበችበት ጊዜ ነው። በዚህ ጊዜ ምን ያህል ጭንቀት እንዳለ ደርሰን አናውቀውም። መጠኑ ሊያሳስበን ይችላል። ሲደበደብ አድሯል፣ ሲደበደብ ውሏል። ሁሉ ነገር ተፈጽሟል። ደክሟል። አካሉ ደም ለብሷል። ከሞላ አካሉ አንድ የቀረ የሚባል ነገር የለም። አሁን ተንፋሽ ብቻ ነው የሚጠበቀው። በዚያ ጊዜ ነው እጅና እግሩ ተቸንክሯል። እንዲህ ብቻ ነው የሚለው። ዓይኑን ወረወረ። ማንም ትናንት አብረውት ከነበሩት ሁሉ አልነበረም። ማናቸው ቢክዱህ እኔ ራሴን እለውጥልሃለሁ እንጂ አልክድህም ያለ ያ ታላቅ ሰው አጠገቡ የለም። ማንም አጠገቡ የለም። በግራው በቀኙ የነበሩት ሁሉ የሚጮሁበት አይ የእኛ ባለሙያ ቤተ መቅደስን አፍርሶ በሶስት ቀን የሚሰራው እስኪ ከመስቀል ውረድና እንይህ እባክህ። ይሄን አባቴ ነው ብልሃል። እንኳን ይወድህ እንደሆነ እናያለን። እኔ ካደረክ እናምንብሃለን እያሉ የሚጮሁበት ነበሩ። ከዚያ የራቁ ቢኖሩ ደግሞ የሚያለቅሱለት አይ ጉድ፣ ያ ትናንት ስንት አምራት እያደረገ ድውያንን ይፈውስ የነበረ፣ በአነጋገሩ በትምህርቱ ሰውን ይማርክ የነበረ ያ ሰው እንዲሆነ እያሉ የሚያለቅሱ ሴቶች ነበሩ። እሱ ግን አታልቅሱ፣ ይልቅ ለራሳቸው አልቅሱ ነበር የሚላቸው። አብረው የተሰቀሉት እንኳን ሳይቀሩ ያፌዙ ነበር። በግራ ተሰቅሎ የነበረ ወንበዴ በል እንግዲያው የእግዚአብሔር ልጅ ከሆንክ ራስህን አድን እኛንም አድን ይለው ነበር። ብልጡ በቀኝ ተሰቅሎ የነበረ ወንበዴ ግን ተው እንጂ እኛ እኮ በሚገባን ነው፣ እኛ የሚገባን እናገኘን፣ ይህ ሰው ግን በደል የለበትም። አቤቱ በጌትነት በመጣ ጊዜ አስበኝ ነው ያለው። ይህችን ቅጽበት ይዋት ሞት አፋፍ ላይ ያሉ ሁለት ሰዎች ተወዳድረው አንዷ መለጠ። ያኛው አንተ የእግዚአብሔር ኮንክ ራስህን አድን እኛንም አድነን ያለው። ያኛው ግን ተው እኛ በሚገባን ነው የተቀበልነው፣ ፍርዳችን ነው። ይሄ ሰው ግን ምንም አላደረገም። ይሄ በቃው ነበር፣ አልበቃውም። አቤቱ አለ በጌትነትህ እንጂ አስበኝ። አዎ ሩቅ አልነበረም። ይሄ ጌትነት ይሄ መንግስት ሩቅ አልነበረም። እዚያው ሆነ። ጌታ ንጉሥ የተባለበት ዙፋኑ መስቀል ነው። አርት ተሰራ ሆነ ገስ ቀናበል ተዘጋጅ ተከናወን ንገስ ሲል ዳዊት የተነበየለት ተስተካከለ እያሉ በሚስማር ሲቸነከሩት ከመስቀሉ ጋር ነበር የሚያየው ዳዊት እና አርት ተሰራ ሆነ ገስ ተከናወን ተካከል ንገስ አለው። ዙፋንህ ለዘላለም ነው አለ መስቀልን።
መንበረ ከብዮ ለዓለም አለ። ታዲያ ያ ትንቢት በዛች ቅጽበት ሁለቱ ወንበዴዎች በሚነጋገሩበት ጊዜ መጣ። ያ በቀን ሰው የነበረው ወንበዴ በመንግስትህ በመጣ ጊዜ አስበኝ አለ። ቅጽበት አልወሰድም፣ ጊዜ አላባከንም። ዘንበል አለ ባለቤቱ ወደ ቀኝ ዘንበል አለ። አንተ ሰው አለው እመነኝ፣ ዛሬ በገነት ከኔ ጋር ነህ። አስደንቅም። እመነኝ፣ ዛሬ በገነት ከኔ ጋር ነህ። ይሄ ቃል ለዚያ ሰው ተላለፈ። የይለፍ ወረቀት አገኘ፣ ተቀበለ፣ በእጁ አደረገ። ባለቤቱ ወደ ሲኦል ሄዶ ነበረ። ሲኦልን ይጎበኝ ነበረ። እዚያ ያሉትን ለማውጣት፣ እዚያ ላሉት ነፃነትን ለመስበክ ሄዶ ነበረ። ይሄ ግን ጊዜ አላባከንም። እሱ ምን አስጠበቀኝ አለ። ሄደ፣ ገሰገሰ። በገነት በር ላይ ቆሞ የነበረው ሱራፊ መልአክ ተደነቀ። አንተ ማነህ አለው። ምን አገባህ አንተ ነው? አገባህ? በሩን ክፈት እኮ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? ወይስ ከቀደሙ ሰዎች አንዱ የመጀመሪያው አባት አዳም ነህ? ታዲያ ምን አገባህ አንተ? ምን የሚያገባህ ነገር የለም። እኔ በዓለም እጄን በሰው ደም ነክሬ የመኩሽ ወንበዴ ነኝ አለው። ቁርጥ ነው የቆብሩ። ታዲያ አንተ እዚህ ምን አመጣህ? ይሄ እኮ የወንበዴዎች እኮ ዓለም አይደለም አለው። የወንበዴዎች እኮ ዓለም ሕያዋን እኮ ነው፣ የሙታን ዓለም አይደለም። ታካትቻ አታስቸግረኝ። ያ ገነትን እንድትጠብቅ ያዘዘህ ያ ቃል አዝዞሃል። ያውልህ ማኅተመ ደሙን ሰጠው። ከዚህ በኋላ ምን ያድርግ? በሩን ከፍቶ ርስቱን ለባለቤቱ አስረከበ። ርስቱን ለባለቤቱ አስረከበ እና ሁሉ ነገር እሱ ፈቀደው ነው የሚሆነው። እሱ ፈቀደው። አበባ በምድራችን ታየ ተብሎ የተነገረው ትንቢት ሊፈጸም በኢየሩሳሌም ሕፃናት በሚያልቁበት በዚያ ጊዜ እኛ ደግሞ ያን አበባ ለማየት ታደልን፣ ያን አበባ ለማስተናገድ ታደልን። የኢትዮጵያ ዕድል እንዲህ ከዓለም የተለየ ነው። የዛሬውን ያድርገውና ዛሬ ግን ደግሞ ከሁሉ በታች ሆነናል፣ ከሁሉ በታች ወድቀናል። የሚያሳዝነው ከዚሁ ከቤተክርስቲያን ወጥተው ባለጌዎች የሚጽፉት መጽሐፍ ሁሉ ያንን ነገር አለው እንዳልነበር የሚያደርግ ነው። አሁንማ እያደገ መጥቶ የቤተክርስቲያን ባህል ጎጂ ባህል ተብሎ ተፈረጀ። ግዝረት፣ ተስካር፣ በዓል ማክበር ጎጂ ባህል። ይህንንም መሪዎቻችንም አስተማሪዎቻችንም ካህናቶቻችንም አለቆቻችንም ተቀበል እያጸደቁት ምን እንላለን? ሁሉንም የሚፈታው ጊዜ ነው። የእኛ አባቶች ግን ያንን ታላቅ ጊዜ ያንን ታላቅ ቀን አምላክ በስጋ ኢትዮጵያን የጎበኘበትን ዘመን እንድናስታውስ ነው ይህን የጽጌን ጾም የጽጌን ወራት ዝግጅት ያስተላለፉልን ያንን እንድናስብ ነው። ዛሬ ሁሉም ኢየሩሳሌም ልሳለም ይላል። ልሳለም ከሆነ ኢትዮጵያን ምድር ሁሉ መሳም ያስፈልጋል። ኢትዮጵያን
ኢየሩሳሌምን በቀደሰበት እግሩ ኢትዮጵያንም ቀድሷል። ልብ ካለን ካወቅነው ካስተዋልነው ኢትዮጵያንም ቀድሷል። እና ችግራችን ግን የእኛን ማወቅ እያቃተን ነው። ሌላ መቀላወጥ ይቀናናል። እንዲህ ያለ ችግር ነው ያለው። እንጃ የበሽታ መቼ እንደሚለቀን አላውቅም። በማንኛውም እኮ ነው፣ በትንሽ በትልቁ እኮ ነው። ስንሞትም ቀላውጠን፣ በመሳለንም ቀላውጠን። ሙሉ መንግስት ሙሉ ነፃነት በነበረን ጊዜ ኮሚኒስት ካልሆን ብለን እግዚአብሔር ለመስከባል ድረስን። አሁን ደግሞ አንድ ጊዜ የቻይና አንድ ጊዜ ደግሞ የጃፓን አንድ ጊዜ የግሪ እየተባለ አሁን የስንቱን ሀገር በመቀላወጥ ላይ ያለ ነው። መዳን ግን የለም። ታዲያ ውድቀቱ ከቤተክርስቲያኒቱ ነው። ምን እንደምናደርግ አላውቅም። ይህን ደስ ብሎን ግን በእውነት ሁላችንም ጠንክረን መጸለይ ይገባናል። ጸሎት ዋጋ አለው፣ በእግዚአብሔር ፊት ዋጋ አለውና ሁላችንም እንድንጸልይ ያስፈልጋል። እንግዲህ አሁን ያለንበት ዘመነ ጽጌ ነው። እግዚአብሔር ስለኛ ያናገረው የተፈጸመበት ነው። በተስፋው መሰረት የፈጸመውን ፈጽሟል። አገሪቱን አስራት ህዝቧ አገሪቱን ርስት ህዝቧን አስራት አድርጌ ሰጥቼሻለሁ ብሏታልና ምንም እንኳን ዛሬ ፕሮቴስታንቶችም የቤቱ ልጆችም እየወጡ ቢሰድቧትም እኛ ግን ከእሷ ጋር ያለንን ፍቅር ሳናቋረጥ አሁንም ሳሊ ለነ ቅድስት ለምኝልን፣ አማልጅን እንላት ይገባናል። እግዚአብሔር አምላካችን ፍቅሯን አያጉድልብን። በፊልም እንደ ጸሎት ነው ወይም የውታራ መሰረቱ ትንግት ስለሆነ ነው እንጂ እነሱ አነጋገራቸው የጓደኝነት ነው። የፍቅራቸው መግለጫ ነው። ነገር ግን ያናገራቸው በትንቢት መሰረት ነው። የእግዚአብሔርና የቤተ እስራኤል አንድነት፣ የክርስቶስና የቤተ ክርስቲያን አንድነት፣ ባልና ሚስት ባላቸው አንድነት የተመሰረተ ሁለቱ አንድ አካል እንደሆኑ አንድ አካል መሆናቸውን የሚያስረዳ ነው ለማለት ነው የተናገረው። እና እኔ ለእርሱ ነኝ እርሱ የኔ ነው። ይህ እንግዲህ የመጨረሻ ቃል ኪዳን ነው። እሷም ከእሱ ሌላ አታውቅም፣ እሱም ከእሷ ሌላ አያውቅም ማለት ነው አይደለም። በሃይማኖትም እንዲህ ነው። እንግዲህ ቤተ እስራኤል ከእግዚአብሔር በቀር ሌላ ልዩ ልዩ ጣዖታት ቢኖሩ በዓለም እነሱ የእሷም ማለት ነው። ቤተ ክርስቲያንም ከክርስቶስ በስተቀር የጣዖት አምልኮት የለባትም ብሎ ይህንን ቃል ኪዳን ሌላ የማያስጨምር እንደመሆኑ መጠን በሃይማኖት ዓለምም በክርስቲያንና በክርስቶስና በቤተ ክርስቲያን በእግዚአብሔርና ቤተ እስራኤል መካከል ልዩ ነገር የማያስጨምር መሆኑን ጣዖት የማይጨምርበት መሆኑን ለመግለጽ የተነገረ ነው። ከዚያም አያይዞ ጸአተ ለያዋን ለጽዮን ለንጉሥ ሰሎሞን በአክሊል ላስተቀጸረችሙ የጽዮን ልጆች ውጡና ንጉሡን ሰሎሞንን ይሁት እናቱ ያቀዳጀችውን ዘውድ ደፍተው ይላል። በዕለተ መስቀል የደፋውን አክሊለ ሦክ ሲያነጻጽር ይህን የመሰለን ውስጡ በጠቅላላ ነገረ መስቀል ነው። ላዩ የደስታ የሙገሳ
የመወዳደስ ይምሰል እንጂ ውስጡ ግን ነገረ መስቀል ነው በጠቅላላ። አዲስ ነው። አቤት ስማ የተናገረው አለና ምን ቢሆን እንደዛሬ እንደናንተ እኩል በነገር አልበጣም ለኔ ኢየሩሳሌም ቆያች ግን ይበልጣል ምን ያለቻችሁ አንቺ አይደለሽ ማለት ነው የለም አነት የዳም እኔ የምድረ በዳ አበባ ነኝ ወከመት የደንጉለት በማይከለ ሞስተቆላት የሱፍ አበባ በበረሃ ውስጥ እንዳለ ከማዋንቲን ተሃቢ የማይከላወል አንቺም ለኔ በደናግል መካከል ሊሆነች ነው ያላት እሱም እና ተራኪናቸው በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ልጅ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋ የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ለምስል ልጅ መዳን መናስተውቆት ማርያም አቤት ናገን ዜንታና በተለይተና ማርያም ዘንግል ለተመይ አሁን ለተሰጠኝ እመቤታችን ቅድስት ድንግል ማርያም ሆይ በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እኛንም አገራችንንም ቤተክርስቲያናችንንም ክርስቲያን ሕዝባችንንም እንድታስብልን ከመከራ ሥጋ ከመከራ እንድትጠብቂን እንለምንሻለን፣ እንማልድሻለን። እግዚአብሔር አምላካችን ሆይ በእመቤታችን አማላጅነት ኃጢአታችንን ይቅር እንድትለን፣ ጸሎታችንን እንድትቀበለን፣ ሐሳባችንን እንድታቃናለን፣ ከመከራ ሥጋ ከመከራ እንድትሰውረን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ልጅ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት
የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመካከል መናገር የተፈጸመ ሁሉ እግዚአብሔር ይፍታ። የበረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። አብሮ ያሰማን። Thank you.